ታምረኛው የቅርንፉድና የሮዝመሪ በውህድ መልኩ እንዴት አድርገን እንደምሰራ አሳያችኋለሁ በዚህ ቪዲዮ ላይ። ጸጉራችሁ ያለ ማቋረጥ የሚያሳድግላችሁ ለከርዳዳ ጸጉር ስፕሬ ስጠቀም ጸጉሬ ይከረድዳል ብላችሁ ለጠየቃችሁኝ በውህድ መልኩ ጸጉራችሁን ለማሳደግ ያለ ማቋረጥ እንዴት አድርጋችሁ እንደምትሰሩ አሳያችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ በሚገርም ቪዲዮ ነው የመጣሁላችሁ። ለኔ የጠቀመኝ ነው ማካፍላችሁ። እስኪ ቪዲዮዎቼ ገብታችሁ እዩ። ታምረኛ የሆኑ የጸጉር ውህዶች የጸጉር ዘይቶች እየሰራሁላችሁ ነው። ብዙዎቻችሁ እያደነቃችሁኝ ነው። አመሰግናለሁ። ሁላችሁም አመሰግናለሁ። ዛሬ ደግሞ ቅርንፉድና ሮዝመሪ እንዴት አድርጋችሁ በውህድ መልኩ እንደምትጠቀሙ አሳያችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ላይክ አድርጉት። ቪዲዮውን ለሌሎችም ሼር ማድረግ የምትችሉ ከሆነ ሼር አድርጉት። በኢሞ፣ በዋትስአፕ፣ በቴሌግራም፣ በፌስቡክ ሼር አድርጉላቸው። ለቤተሰቦቻችሁ ይጠቀሙት። ለህፃን ለአዋቂ የሚሆን የጸጉር ውህድ ነው። ለከርዳዳ ጸጉራችሁ ያሳድግላችኋል። ቀጥታ ወደ አሰራሩ እንገባለን። በዋነኝነት የተጠቀምኩት ሮዝመሪ እንዳያችሁት እንግዲህ ይሄንን የሚያክል ተጠቅሜ ያለው። ከዚህም ያነሰ ቢሆን ችግር የለውም። ውድ ስለሆነ ምናልባት መግዛት ማትችሉ ከሆነ ይሄንን ለ3 ለ4 ጊዜ መጠቀም ትችላላችሁ። ሮዝመሪ ፍሬሹ ነው ያረኩት። ደረቁ ካላችሁ ደረቁ መጠቀም ትችላላችሁ። ቅርንፉድ 1 ማንኪያ ጨምራለሁ። ተልባ 1 ማንኪያ ጨምሬያለሁ። ልብ በሉ፣ ተልባ፣ ቅርንፉድ እና ሮዝመሪ ጨምሬያለሁ። እነዚህን ግብአቶች ውህድ ስለምንሰራ እነዚህን ግብአቶች አንድ ላይ እንፈጫቸዋለን። ሮዝሜሪውን እኔ አጥቤ ነው የተጠቀምኩት። እናንተ ምጠቡ ፍሬሽ ከሆነ ውሃ 2 ብርጭቆ ጨምሬያለሁ። እንዴት አድርጋችሁ በውህድ መልኩ እንደምትሰሩ ነው ማሳያችሁ። እስከ ዛሬ ያላያችሁት ማንም ያልሰራላችሁ የጸጉር ውህድ ነው። ተጠቀሙት። ለኔ የጠቀመኝ ነው ማካፍላችሁ። ለህፃን ለአዋቂ ይሆናል። ጸጉር ያለሰልሳል፣ ጸጉር ያሳድግላችኋል። በዚህ መልኩ በመፍጫ ፈጭቼዋለሁ። ግዴታ መፍጨት አለባችሁ። ውህድ ስትሰሩ እንግዲህ ልክ እኔ እንደሰራሁት አድርጋችሁ ስሩት። ፈጭቼ አጠለልኩት። አያችሁት? እንደዚህ በዚህ መልኩ አጥልየዋለሁ። የሚገርም ሽታው ልነግራችሁ አልችልም። ሽታው በተለይ እንደ ውህድ በእሳት ላይ ስሰራው ሽታው በቃ ምን ልበላችሁ፣ ምንም አይነት ሽታ የሌለው ነው። በተለይ መዳም ቤት ምትሰሩ መዳም ይሸታታል ምናምን ምን የምትሉ ልክ በዚህ መልኩ ተጠቀሙ። ስራችሁ ጭርስ አርጋችሁ ስጨርሱ እንደዚህ ሰርታችሁ አስቀምጡትና ለ1 ሰዓት በቂ ነው። ይሄንን እንደ ስፕሬ ራሱም ስፕሬ የሚመቻችሁ ልጆች እንደ ስፕሬ ዘይት ጨምራችሁ መጠቀም ትችላላችሁ። ቀንሳችሁ እንደ ስፕሬ መጠቀም ትችላላችሁ። ግን ከስፕሬ የበለጠ ልክ እንደዚህ ጸጉራችሁ እንዳይከረድድ እንዳይሰባበርባችሁ በውህድ መልኩ ሰርታችሁ ተጠቀሙ። ነሻ 2 ማንኪያ እጨምራለሁ። እንደሚታወቀው እኔ በነሻ አንደኛ ነኝ። ነሻ ከቤቴ አይጠፋም። የተለያዩ ውህዶቼ ስጠቀም ነሻ አርጌ ነው የምሰራው። እባካችሁ እናንተም ነሻ ከቤታችሁ መጥፋት የሌለበት ግብአት ነው። ለልጆቻችሁ፣ ለራሳችሁ፣ ለወንዶች መጠቀም ትችላላችሁ። በቃ ኮንዲሽነር አትግዙ። ነሻ በውሃ ብቻ ጸጉራችሁ ልትታጠቡ ስትሉ በውሃ ብቻ ሰርታችሁ አስቀምጣችሁ ከታጠባችሁት በኋላ ቢያንስ ለ30 ደቂቃ ተቀብታችሁ አስራችሁ ታጠቡት በንጹህ ውሃ። ልክ እንደ ኮንዲሽነር በውሃ ብቻ ትንሽዬ ዘይት ጠብ አድርጉበትና በውሃ ብቻ ሰርታችሁ ብዙ ሰዓት አይፈጅም፣ ቶሎ ነው። እሳት ደግሞ ውሃው ሞቅ ካለ ከበጠበጣችሁት በቃ ወዲያው ነው እንትን የሚልላችሁ
የሚወፍርላችሁ። ስለዚህ ነሻ ተጠቀሙ። ይኸው በዚህ መልኩ ውህዳችንን 2 ማንኪያ ነሻ ጨምሬ በእሳት ለ5 ደቂቃ እሰራዋለሁ። ጊዜ አይፈጅም፣ ቶሎ ነው የሚደርሰው። ሲቀዘቅዝላችሁ መቀባት ነው እና ነሻ ተጠቀሙላችኋለሁ። ነሻ እንድትጠቀሙ መክራችኋለሁ፣ አበረታታችኋለሁ። በየቀኑ በምትታጠቡበት ሰዓት ምንም አይነት ሳይድ ኢፌክት የለውም። ቆዳችሁ ጥርት ያደርግላችኋል። እንግዲህ ለፊት ራሱ የፊት ቆዳ ነሻ ሁልጊዜ ብትጠቀሙ ፊታችሁ እንደ ህፃን ፊት እንደነበረ ነው የሚቆይላችሁ። ፏፍክት እያለ ቆዳን ያጸዳል፣ ቆዳን ያነጻል። ይኸው በዚህ መልኩ በእሳት ሰርቼ ጨርሼ የወይራ ዘይት ነው የጨመርኩበት። ዘይት አልቆብኛል። የሰራዋቸው ዘይቶች ጨርሻቸዋለሁ፣ አልቆብኛል። እስኪ ኢንሻአላ በቀጣይ ዘይት እሰራለሁ ብዬ አስባለሁ። ዘይት ስለሌለኝ እስከ ዛሬ ድረስ እኔ በሰራዋቸው ዘይቶች ነው የምጠቀመው። ዛሬ ግን በወይራ ዘይት ተጠቅሜያለሁ። እናንተም የወይራ ዘይት፣ የምግብ ዘይት፣ ማንኛውም ዘይት መጠቀም ትችላላችሁ። ቫዝሊን ካላችሁ ቫዝሊን መጨመር ትችላላችሁ። ጸጉር ያለሰልሳል። በዚህ መልኩ ተጠቀሙ። እንግዲህ እስኪ ኢንሻአላ የጸጉር ዘይት ይዤላችሁ እመጣለሁ። ለራሴ መስራት ስለምፈልግ የጸጉሬ ዘይት የተሰራ ከሌለኝ በቃ ባዶ ነው የሚመስለኝ። ምን ልቀባ እያልኩኝ አስባለሁ። ለነገሩ ብሉ ማጂክ ቅባት አለኝ። በሱ ትንሽ ኮኮናት ኦይል ጨምሬበት በሚገርም ሁኔታ ጸጉር ያለሰልሳል። እናንተም ብሉ ማጂክ የምትጠቀሙ የኮኮናት ኦሪጂናሉ ኦይል ጨምራችሁ በጣም ጸጉር ያለሰልሳል። ትንሽ ያው የኮኮናት ዘይቱን ሽታ ይኖረዋል በየቀኑ ለመቀባት ማለት ነው። እና እናንተም እንደዛ አድርጉ። በጣም አሪፍ ነው። ጸጉር እንዳይሰባበር እንዳይነቃቀል ያደርጋል። ጸጉር ያለሰልሳል። የኮኮናት ኦይል ኦሪጂናሉ ጨምራችሁበት ተቀቡት። አሪፍ ነው። እሱን አለኝ እና ይሄንን ይመስላል። ይኸው ጨርሼለታለሁ በቃይ ጨምሬ። ጸጉራችሁ ብዛት ካለው ያው በብዛት መስራት ትችላላችሁ። እኔ አሁን ይሄንን በአንድ ጊዜ ነው የምጠቀመው። ለአንድ ጊዜ ነው። ጸጉራችሁ ትንሽ ለሆነ ለ2 ጊዜ ከፍላችሁ ፍሪጅ ውስጥ አስቀምጣችሁ በቀጣይ መቀባት ትችላላችሁ። ይሄንን ውህድ በሳምንት 1 ጊዜ ተጠቀሙት። ሌላ ውህድ የማትጠቀሙ ከሆነ ይሄንን በሳምንት 1 ጊዜ ተጠቀሙት። ተቀብታችሁ አቆይታችሁ 2 ሰዓት 1 ሰዓት ማቆየት ትችላላችሁ። 1 ሰዓት በቂ ነው። አቆይታችሁ በሻምፖአችሁ መታጠብ ነው። ምንም አይነት ሽታ የለውም። ጸጉር ያሳድጋል፣ ጸጉር ያለሰልሳል። እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁ አመሰግናለሁ። ቪዲዮውን ላይክ አድርጉት፣ ስትወጡ ላይክ አድርጉት።